ባልታወቀ ሁኔታ ወንድማችን ሚኪ እስር ቤት እንደገባ እንግዲህ ፖሊስ ጣቢያም ሄደን ደግሞ ለማጣራት ሞክረን ነበረ። ነገር ግን እያንዳንዱን ነገር ሊነግሩን አልቻሉም። እሱ ላይ ብቻ ነው በቃ እሱ የሚያዘውን ነገር ካልጨረሰ ዳር ላይ ካላደረሰ እልህ ይዘዋል መሰል። ሰው ደግሞ ይህን አይወድም። ለዛ ነው መሰል ልጄን በጣም ነው የሚያጠቁት፣ በጣም ነው የሚያጠቁት። ግራ ይገባኝ እኮ እኔ ከኔ ልጅ ጋር ምን እንዳላቸው ነው እንጂ ጓደኞቹ ብዙ ናቸው። የዚህ ዘርፍ ባለሙያዎች ብዙዎች ናቸው፣ ብዙ ጓደኞችም አሉት። እነሱ እኮ እንደዚህ አደጋ እንኳን አይደርስባቸውም ማለት ትችላለህ። ሚኪ በጣም ተጎዳ። ዛሬ ደግሞ ምን ልትሰሩ መጣችሁ እዚህ ቤት? ምን ቀራችሁ ደግሞ ዛሬ? ልጃችሁ መታሰሩን ሰማችሁ? እንኳን ደስ አላችሁ። በቃ ምን ይፈጠር ደግሞ? እኔን የምታሳስሩኝ የመጣችሁት? የለም ያው መቼም እኛ ታረቁ እያልን ስለምንኖ ግራ ስንወድቅ እናንተ ደግሞ አሻፈረኝ አላችሁ። መነጋገር ስላለብን አንዳንድ ጉዳይ እስኪ ካንተ ጋር እንነጋገር። እስኪ እሷን ትንሽ ወጣ ትበልልንና አብረን እስኪ እንነጋገር። ለምንድን ነው የምወጣው? እናንተ እንደመጣልን የጎጆ ቲዩብ ቤተሰቦች እንደምቆያችሁ ውድ ቤተሰቦች ሰላም ነኝ። እንግዲህ እኛ እርቅም ብሯንም አንፈልግም። እንኳን ልጄ በህይወት ተረፈ። እናንተም በመጣችሁበት እግር ውልቅ ብላችሁ እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ነን። እግዚአብሔር ይመስገን። እንዴት ነው ሚኪ? እንዴት ነው ልጅ? እንዴት ነው በረታ? ደህና ነው። ማን ናቸው? እኔ አውቃለሁ ሚኪዬ። አንዴ እርቅ ነው አንዴ ምንድን ነው ይላል። እኔም የመጣውን ሚኪዬ ነቃ እኚህም ሴትዮ አንተ ላይ ጉዳት ያደረሱትም ይሄኛ የሰፈር ሰው ናቸው ያሉት፣ የምንተዋወቅ ናቸው ያሉት ነገር ያለው ጉዳት ያደረሱ አዎ ያለው ነገር መቼም ያው እንግዲህ ወይዘሮ ጥሩ ማለቱን አዎ ታወቃላችሁ? አዎ እንተዋወቃለን። በእውነት እናተላካቻችሁ አዎ ይህንን ጉዳይ እኛም ደግሞ ሽማግሌዎች እንደመሆናችን መጠን ያለው እሳቸው ብቻ በመላካቸው ብቻ ነገር ሳይሆንም ይሄ ጉዳይ በእርግጥም እኛንም ያገባናል በሚል አይነት መንፈስ ነው የመጣ ነው ያለ ነው። ያገባናል ማለት ምን ወደ ክስ ሄዳችሁ ወዲያና ወዲህ ብትሉ ያለው ጠቀሜታ ምንም ነገር የለም። ፖሊስ ጣቢያ ሄድና ወይዘሮ ጥሩ ላይ ክስ መሰርትባቸዋል። አረተው ተው ግደላችሁ። የመጣንበት ዋናው ጉዳይ እኛ እርቅም ብሯንም አንፈልግም። እንኳን ልጄ በህይወት ተረፈ። እናንተም በመጣችሁበት እግር ውልቅ ብላችሁ ምክንያቱም ብዙ እንደሱ የሚሰሩ ልጆች እንኳን ይሄን ሁሉ አደጋና ይሄን ሁሉ መከራ አይደርስባቸውም። እሱ ላይ ብቻ ነው በቃ እሱ የሚያዘውን ነገር ካልጨረሰ ዳር ላይ ካላደረሰ እልህ ይዘዋል መሰል። ሰው ደግሞ ይህን አይወድም። ለዛ ነው መሰል ልጄን በጣም ነው የሚያጠቁት። ግራ ይገባኝ እኮ እኔ ከኔ ልጅ ጋር ምን እንዳላቸው ነው እንጂ ጓደኞቹ ብዙ ናቸው። የዚህ ዘርፍ ባለሙያዎች ብዙዎች ናቸው፣ ብዙ ጓደኞችም አሉት። እነሱ እኮ እንደዚህ አደጋ እንኳን አይደርስባቸውም ማለት ትችላለህ። ሚኪ በጣም ተጎዳ። በጣም ከሱ አልፎ ደግሞ እኔ እንኳን እናቱ ተጽናንቼ እሱን እንዳልጽናና እንኳን አልሆንኩም። አንዴ ቤቴን ሲያቃጥሉ፣ አንዴ እኔን ሲያቆስሉ አብረው፣ አንዴ እኔን ሲያፍኑኝ ሲያግዱኝ፣ እኔ እኮ ግራ ነው የሚያጋባው እኮ። እኔ እሱን ቁጭ አርጌ እኮ በዘመድ አዝማድ በጓደኞቹ ጠይቄያለሁ እኮ። ይህን ስራ ሁሉ ይቅርብስ ተማለት ደረጃ ነበር የደረስኩት። እሱ ደግሞ በቃ ለምንድን ነው ማልሰራ? በቃ እሱ ስራውን በጣም ነው የሚወደው፣ በጣም ነው የሚያከብረው ስራውን እና ከባድ ጊዜ እያሳለፈ ነው ያለው። እንኳን እሱ እኔ እናቱ እንኳን ዛሬ መሽቶ ሲነጋ ማየቱን እናፈኩት። ምንም ዋስትና ህግ እስከሌለው ድረስ ነው ማየው ራሱ አገሩን ራሱ ህግ እስከሌለው ድረስ የኔ ልጅ በየቀኑ ቆስሎ ነው፣ በየቀኑ ስቃይ ነው የሚደርስበት። እኔ ምን እንደማደርገው አላውቅም። ልጅ በጣም እየተጎዳ ነው ያለው።
አሁን እንኳን የመጨረሻው እንኳን ይሄ ቁስሉን ይዞ እኮ ነው። ቁስሉን ይዞ ነው የታሰረ። በምን ምክንያት? ቆስሎም ተተኩሶበትም ቁስሉን ይዞ ነው እኮ እስር ቤት ያለው እኮ። በምን ምክንያት እንደሆነ እንኳን ግልጽ አልሆነልኝም። ሚኪ እየተጎዳ እኮ ልጄ ተጎዳ። ከባድ ጊዜ እያሳለፍኩ ነው ያለሁት። አልቻልኩም። እኔ በቃኝ። አይዞት፣ ተረጋጉ። ምንም ተረጋጋው። ተረጋጊ። ሌላው ይመጣል። ይሄን ሳልፎ ሌላው ይመጣል። እየተደራረበብኝ ነው ያለው። የኔ ልጅ እባክህ የተቻለህን መምጩን እየወስቲ ሁሉን ነገር እስቲ መርምረው እስቲ። እኔ አልቻልኩም። ተረጋጊ። መረጋጋት አለብሽ። ልጄ እያሳዘነኝ ነው ያለው። ተረጋጊ። የእውነት አርበኞች ምን ጊዜም እንደዚህ ናቸው። በየቦታው እውነትን የሚመረምሩ ለኢትዮጵያ ሕዝብ ሁሉ የሚያወጡ ሰዎች በሙሉ እንደዚህ ናቸው። ብዙዎቹ እውነትን ስለማይፈልጉ ብዙ ጊዜ በተለያዩ ጋዜጠኞች ላይ አደጋ ያደርሳሉ። ብዙዎቹ አርፈዋል፣ ብዙዎቹ ተጎድተዋል። ነገር ግን ሚኪም የዛ ዕጣ አይደርሰውም። ከዚህ ውጭ ምን ይሁን? ህይወቱ ስለምተነፍስ ነው እንጂ እኮ ብዙ ነገር ተጎድቷል ልጄ። ብዙ ነገር ሆኗል እኮ ልጄ። የሞቱትን ጋዜጠኞች ያረፉትን ጋዜጠኞች ስንመለከታቸው ምን እንበል? ሚኪ እኮ አሁንም በህይወት አለ። ሚኪ በህይወት አለ። ቢታሰርም እስር ቤት ቢሆንም ነገር ግን በህይወት አለ። ለእውነት የሚታገሉ ምን ጊዜም የተለያዩ አደጋዎች ይደርስባቸዋል። አይ ልጄ። ስለዚህ ሚኪ ደግሞ ከነዛ ውስጥ አንዱ ሊሆን አይችልም። ለሱ አሁን እረፍት ነው። ቁስሉን የሚታረስበት ቦታ እንዲያገኝ እኛ እያመቻቸን ያለ ነው። መላው የኢትዮጵያ ሕዝብ ሚኪን ያውቀዋል። በቴሌቪዥን መስኮቶች በተለያዩ ቦታዎች ላይ ይታወቃል። እኛም ደግሞ በሚዲያ በኩል ድጋፋችንን ሚኪ ነፃ የሚወጣበትን መንገድ እያስተካከልን ነው። እሱን ነገር አፍተኑልኝ። እናቱ ጥግ ሆኖ እኮ ቁስሉን እንዲያክመው እንኳን አላደረጉትም። ዛሬ አፍነው የደረሰብሽ የትኛውም ቁስል ሁሉ እንደገና ይታደሳል። ሚኪ ደግሞ ምንጊዜም ጥሩን ነገር ይዞ ነው የሚራመደው። ድጋሚ ደግሞ ሚኪ እንደ አዲስ አገግሞ መውጣት ይችላል። ምንም የሚያስጨንቅሽ ነገር ይኖራል ብዬ አላስብም። በሚኪ በኩል በሚደርስበት በተለያዩ ነገሮች በሙሉ እኛ ከጎኑ ነን። ምን ከጎኑ ነው ትላላችሁ? ምን ደረሰ? ሲደርስበት ምን ከጎኑ የሆነ ሰው እኮ የለም እኮ። ዛሬ የተጎዳውም እሱ ነው፣ የሚሰቃየውም እሱ ነው። ቁስል ላይ ሆኖ የሚንገበገበውም የኔ ልጅ ነው። እናንተ ከጎኑ ነኝ ከምኑ ነኝ ከፊቱ ነኝ የምትሉት ምን ላይ ናችሁ እናንተ? ምን ላይ ነው የደረሳችሁለት? እስቲ ንገረኝ። ምን ነው የጋረዳችሁለት? እስቲ ካደጋው ደረሳችሁለት? ከሽጉጡ ደረሳችሁለት? ከቁስሉ አገዛችሁት? ወሬ ብቻ የመጣ የሄደው ብቻ እንደናንተ አንተም ጭምርት ያው ወሬ ነው የምታወሩት። እንደዚህ ነን። ሚኪ በእውነት ጥሩ ሰው ነው፣ ጥሩ ልጅ ነው። የኢትዮጵያ ሕዝብ ሁሉ ይወደዋል። ሚኪ እኔ መሰለ ልጅ በመኖርሽ ራሱ አንቺ ደስተኛ ልትሆኚ ይገባል። ሚኪ የእውነት አርበኛ ስለሆነ እንደውም የእውነት አርበኛ የሆነ ልጅ አለኝ ብለሽ ልትኮሪ ነው የሚገባሽ እንጂ እዚህ ጋር ስላለቀሽ ወይ ደግሞ የእውነት አርበኛማ እንደሆነ የእውነት አርበኛ ደጋፊዎች ደግሞ በተቃራኒው ደግሞ እያጎዱት ነው ያሉት። ያልሆኑት ደግሞ በጊዜያቸውና በሰዓቱ ደግሞ ቅጣታቸውን ያገኛሉ። ህይወቱ ካለፈ በኋላ ይሄ የድልላ ቃላታችሁ የት ነው የምታመጡት? ህይወቱ ካለፈ በኋላ ምን ብታረጉ ሚኪ እኮ አሁንም ቢሆን እኮ ህይወት አለ። ሚኪ እኮ ህይወቱ አላለፈም አሁንም ድረስ። ሚኪ ዛሬ ብቻ አሁንም ቢቆስ ደረሰበት አቃለ ብዙ አደጋ ደርሶበታል። ማነው አደጋውን የተካፈለው? እስቲ ንገረኝ። ምንድነው የምታረጉት እናንተስ? ቢሆን ይሄ ዕጣ ከእናንተ ላይ ቢሆንስ ምን ታመጡ ነበር? ሁሌ ሚኪ ላይ ነው።
እያንዳንዳችን እርስ በራሳችን እንደጋገፋለን። ምንም የተደጋገፋችሁት ነገር የለም። ምንም ህግ ላይ ያቀረባችሁት እንደዚህ አይነት እንኳን የሚሰራ ሰው እንዲተባብራችሁ እንደዚህ አደጋ ላይ የሚያደርስ ሰው ህግ ማድረስ አለባችሁ። ዛሬ እኔ መጣህ እንደዚህ ነው ካጠገቡ ነኝ ብትለኝ እኔ አይዋጥልኝም የኔ ልጅ። እናንተም ያው ናችሁ። ካደጋ ከማድረስ ውጭ ምንም ነገር የምታረቁት ነገር የለም። እውነት እናንተ የእውነት ከሆናችሁ እንደሱ አደጋ ላይ የሚደርሰውን ሰው ሰብስባችሁ ለህግ ላይ ማቅረብ ነበረባችሁ። ህግ ላይ ማቅረብ ነበረባችሁ። ዛሬ ልጄ እናንተ ብታቀርቡ ኑሮ ልጄ ቁስል ይዞ እስር ቤት አልገባም ነበር። ዛሬ ደግሞ መረጋጋት አለብሽ። በሚኪ በኩል ላይ የሚደርሰውን አደጋ እኛም ይዘነዋል። በተለያዩ ጋዜጠኞች ላይ የሚደርሰውን አደጋ ሚኪ ላይ እንዳይደርስ ተመልሶ ደግሞ ሚኪ ወደ ስራ ቦታው እንዲመለስ እኛ በህግም እኔ ባይመለስ በዚህ ሁሌ ተናግሬያለሁ። ይሄ ስራ ነው የሚያጠቃ ልጄ። ተመረሃል እንደ ልጆቹ። አንተ ሌላ ስራ ፈልገ መግባት ትችላለህ። ሁሌ በምክር እሱም ቢብሎይ ነው አቅሜ በላይ ሆኖ ነው ይህን ስራ የሚሰራው። ስለዚህ እናንተ ደግሞ ምንም ልታረጉለት አትችሉ። ብታረጉ ኑሮ ይሄ አደጋ አይደጋገምም ነበር። ዛሬ ደግሞ ምን ልትሰሩ መጣችሁ እዚህ ቤት? ምን ቀራችሁ ደግሞ ዛሬ? ልጃችሁ መታሰሩን ሰማችሁ? እንኳን ደስ አላችሁ። በቃ ምን ይፈጠር ደግሞ? እኔን የምታሳስሩኝ ነው የመጣችሁት? የለም ያው መቼም እኛ ታረቁ እያልን ስንለምኖ ግራ ስንወድቅ እናንተ ደግሞ አሻፈረኛ ላይ ምን ጠይቅ ነው የመጣ ነው እንግዲህ። እንኳን ደስ አላችሁ ነው እንኳን ደስ አለሽ ልትሉኝ የመጣችሁት? ያው መቼም ካሳ እንስጥ ምንም የሚፈልገው ነገር እናድርግለት ተብሏል ብንላችሁ እግራችሁ ላይ ወድቀ ብንለምናችሁ አሻፈረኝ ብላችሁ በቢላ ብረራችሁ እንደው ሰምተኛ ማን ፈልግማኛ ካሳን ፈልግምኛ ካሳውን ተቀበሉና እናንተ ተጠቀሙበት። እኛ ካሳ ማንፈልግም። ውጤቱን እኮ ያውልሽ አያየሽው እኮ ልጅሽ ታሰረ። በቃ ምን ይፈታል ነገር ህግ አለ። ምን ዋስናለሽ ነገ መፈታቱ? እኔ እናቱ አስፈታዋለሁ። አሳስበህ አሁን መጣህ እንደፈለክ ተዝናንተህ ልጅሽ ታሰረ ለምኝሽ ዝም ብለሽ ምናምን ለማለት ለማሽሟጠጥ ነው የመጣችሁት? የለም ሆነ እንጂ ፈረድበት። እንዴት በምን ታውቆ ነው የሚያስፈቱት እርሱ? እኔ ህግን ይኸውልህ እኔ መጀመሪያም ልጄ እየመከርኩት ነበር። እኛ መክሰስ ማንፈልግም ስል ልጄ ነው ክስ ላይ እደርሳለሁ ራሴን አሳያታለሁ ብሎ ነው። ስለዚህኛ አሁንም ቢሆን ማን ጥቃት እንዳደረሰበት ልጄን እዚህ ደረጃ ላይ ያደረሰውን ሰትዮም እናቃታለን። እኛ በህጉ መሄድም እንችላለን። አሁን ዛሬ መጣችሁ ለማፌዝ ነው? የለም ታረቁ ያን የለም ነው ለማሾፍ ነው። በእልህ ምን ይሰራል? ያው ቀደም እኮ አንቺ ብለሽዋል ያለው ልጅሽን ለምነሽ ነበር። ግድ የለሽም የትም እኮ የሚደረስ ነገር የለም። የትም ላይ ደርሰን እናስረዳዋለን። ግድ የለሽም ግድ ያለ አሁንም ቢሆን ግድ ያለሽ እኮ አሳስባችሁ ዛሬ ለማሽሟጠጥና ለማፊዝ ነው። እኛ ለምናችሁ ምናምን እኔ አይዋጥልኝም። ህግ አለ፣ እግዚአብሔር አለ። ፈራጁም ፖሊሱም እግዚአብሔር ነው። እግዚአብሔር ነው ያለ። አይሆንም እኮ መጀመሪያ ህግ ምን በሽማግሌ ታረቁ ከዛ ምላሽ አንተ ወረቀት ይባላል። ሽማግሌ ካልፈለግነስኛ ህግም እኮ እናንተ አላከበራችሁ ማለት እኮ ሽማግሌ እኮ ህግ ነው። አንድ ፈጣሪና ሽማግሌ ምናምን ሳይሆን እኛ ፈጣሪና ህግ ነው የሚዳኘን። ሽማግሌ አይደለም። ሽማግሌ መጀመሪያ ከሄደ በኋላ ከሽማግሌ በኋላ ደግሞ እኛ ሽማግሌ አንፈልግም አንፈልግም ብለናል። ወደ ፍርድ ቤት ይኬዳል። ሽማግሌ አንፈልግም ብለናል። እኛ አረ ብለናል። አሁንም ዛሬ ለማስናናት ከሆነ የለም አሁንም የሱን ብር ተቀብላችሁ እናንተ ተጠቀሙበት። ግድ የለሽም እንደሱ አይደለም። ፈጣሪና እግዚአብሔር ልጄ ሰርቶ ነው የሚገባ። እንኳን ለራሱ ለእናቱ ለሌላም ይተርፋል። ይሄን ልንገራችሁ እናንተ እንደሆናችሁ ለገንዘብ ግድ የለሽም አይደለም። ተይ ናችሁ አይደለም። እዚህ ድረስ መጣችሁ። አሁን ዛሬ አሁን እኮ ውጤቱን አየሽው። አልሞተም ልጄ አልሞተም። ልጄ አልሞተም በህይወት አለ። ነገ ጧት ይወጣል። ምን ትሆናለህ? አሁን ሚኪ መታሰሩን ልትነግሩን ወይም ደግሞ ሚኪ ስለታሰረ ምን ልታደርጉልን ትችላላችሁ? እኛ አመጣጣችን መታሰሩን በርግጥ ሰምተናል ያለ ነው። እናትየዋንም ለማጽናናት ነገር ነው የመጣ ነው ያለው።
ከዚህ በፊትም ነግረናል ያለ አሁንም እኛም ቢሆን ልጁን የማስፈታቱን አቅሙ ስላለን ልጅሽን እናስፈታለን፣ ነገሮችን ሁሉ የምታይበትን ነገር አመቻቹ እያልን ያለነው ልጅሽን እናስፈታዋለን፣ ምንም ችግር የለውም ያለው። ስለዚህ ይህንን ተነጋገር ወስኛ ያለው እዚህ ጋር እስኪ እናንተ ቁጭ በሉና እናውራ እስኪ። እኛን ለመርዳት የምትችሉበት መንገድ ምንድን ነው? ሚኪ ስለታሰረ እናንተ መታችሁ ሽምግልና ስለጠየቃችሁት፣ ከዛም ደግሞ ሚኪ ደግሞ በህግ በኩል እሄዳለሁ ብሎ ስለወሰነ ህጉም የሚለውን ነገር መስማት ስለፈለገ እናንተ አሁን እዚህ ጋር ልታደርጉልን የመጣችሁት ነገር ምንድን ነው? በፊትም እኮ ለእህታችን ነግረናታል። በሽምግልና የመጣንበትን መቼም ሰው አይሳሳትም፣ ጥፋት አይሆንም አይደለም ያለው። ያንን ሁሉ ተነጋግረን ጨርሰናል። አሁን ደግሞ ይሄ ልጅ ስለታሰረ ይህን ልጅ የማስፈታት አቅሙ ስላለን ልጅሽን ከእስር ቤት እናስወጣልሽ፣ በዚህ ላይም እንዴት እንደሆነ ብላ መጠየቅ ብለን የመጣ ነው። እኛ አመጣጣችን ይህን ያለው ልጁን ከእስር ቤት እናስወጣዋለን፣ አቅሙ አለን እያልን ነው። ወሽ እኛም እኮ ያሉ መቼም መጀመሪያ አጥምሮ ሳስልተን ነግሮታለሁ እኮ ጠጅን ከጥሩ ነገርን ከስሩ ይሄን ነገር አታክሩ፣ ይታረቅ። ሴትየቱ ካሳ ሰጣለሁ፣ የሚገባውን አረጋል፣ የሚፈልገውን ነገር አርግለታለሁ፣ እንደው ብቻ አስታርቁኝ አሉ። አክብሮ መጣን፣ አሻፈረኝ ያሉ ብቻ እንደው እኛ በጩቤ ማን ነው በዚህ በቢላ ጭድ አድርገው ነበር እኮ እኛንም እኮ እናንተ እንደው አሁንም ታረቁ በጀበሉ እሱም የሚፈልገውን ያገኝ ይፈታ ነው ያለው እኛ ይሄ ነው። ስለዚህ እዚህ ጋር ሚኪ እስከ ዛሬ ድረስ በቢላ በተለያዩ ነገሮች ጭራሽ ደግሞ አሁን ደግሞ በሽጉጥ ተመቶ እስር ቤት እንዲገባ ያደረገው ገንዘብ ተከፍሎት ነው ማለት ነው። አይ እሱ ላይ ምንም እምብዛም አይደለም እኛ ብቻ። ስለዚህ እናንተ እኮ እናስፈታለን ማስፈታት አቅመዋለን ያላችሁት አሁን ለፖሊስ ጣቢያ ሄደን እናሳርቃለን ብለን ይመጣሉ። ህግ ከያዘው በኋላ ደግሞ ሽምግልና የሚባል ነገር የለም። ህግ የያዘውን ነገር ደግሞ መፍታት የሚችለው ራሱ ህግ ነው። የለም ያ በሽምግልና ገብተን ነው መጀመሪያ መታችሁ ጠየቃችሁ። እሳቸው ደግሞ አንፈልግም ብለው ነበረ። ሚኪ ወደ ህግ ሄደ። ወደ ህግ ሲሄድ ዳይሬክት እንዲታሰር ተደረገ። ለፖሊስ የተሰጠ ገንዘብ አለ ማለት ነው። በገንዘብ ታሰረ ማለት ነው። ስለዚህ የኢትዮጵያ ህዝብ ደግሞ አላልንም እንደዚህ ነገርም አልወጣንም ያለ። ስለዚህ የኢትዮጵያ ያስወጣዋለን አቅም አለን አልን እንጂ ገንዘብ ከፍለናል። ገንዘብ አቅማችሁ ምን ያክል በምንድን ነው? እሱ የኛ ነገር ነው ያለው ገንዘብ ነው በገንዘብ ነው። ስለዚህ ሴትዮዋ ባለ ሀብት ስለሆነች ሴትዮዋ ባለ ሀብት ስለሆነች ወይም ደግሞ ገንዘብ ስላላት እናንተም እንግዲህ እዚህ ጋር ደግሞ አንድ ነገር እኛ ለኢትዮጵያ ህዝብ መልእክት ማስረዳት እንፈልጋለን፣ መስጠት እንፈልጋለን። ስለዚህ የኢትዮጵያ ህዝብ ሁሉ የሚሰማ ካለ ሽምግልና ማለት መጀመሪያ ህግ ሳይዘው በፊት ነው። ህግ የያዘውን ነገር ደግሞ መፍታት የሚችለው ራሱ ህግ ነው። ስለዚህ ሚኪ ያለምንም ጥፋት በጥይት እንደተመታ ከዛም ደግሞ በህግ በኩል ይሄዳለው ከሳለው ከዛም በኋላ ደግሞ ለሚከተለውን ነገሮች ሁሉ ቁጭ ብዬ አያለው ቁሴን አስታምማለሁ ባለበት ሰዓት እዚህ ጋር ደግሞ በገንዘብ ኃይል የተደረገውን ነገር ህግ ይዞታልና ህግ እንዲፈታው በኢትዮጵያ በተለያዩ ሚዲያዎች ላይ እንናገራለን። እነዚህ ቪዲዮዎች ደግሞ ለኢትዮጵያ ህዝብ እንዲደርሳቸው የተለያዩ ሰዎች እንደዚህ አይነት የደረሰባቸው አደጋ የደረሰባቸው ከነቁስላቸው መግባት ስለማይችሉ የኢትዮጵያ ህዝብ ይሄንን የእውነትን አርበኛ የያዘ ልጅ በአስቸኳይ እንዲፈታ እያንዳንዳችሁ ሁላችሁም ደግሞ የበኩላችሁን ጥረት እንድታደርጉ እዚህ ጋር ሽማግሌ ነን ብለው የሚመጡት የትኛውም ሰው በገንዘብ ኃይል ተከፍሏቸው መሆኑን እንናገራለን። የለም እኛ እንዲህ ማለታችን እኮ አይደለም። ይሄ ልጅ ሲታሰር ኧረ ጥሩ ሰው ነው፣ ዘመድ ወዳድ፣ ለሁሉ ደራሽ ነው፣ ጥሩ ልጅ ነው፣ ማለፊያ ልጅ ነው፣ አይታሰር። እኛ ባይሆኑ እንኳን ሄደን እናስታርቃለን ሴትዮቱ ላይ ብለን ልናስፈታ ልናሳይ ልንጠይቅ ነው የመጣ ነው። አይታሰር ጥሩ ልጅ ነው ብለን የመጣ ነው እኛ።
ይሄ ነው ያለው እንጂ እናሳረቃቸዋለን፣ እናስማማለን። አይታሰር ልጅ ብለን ይመጣል። የተለየ ነገር የለም። እንግዲህ ይሄ ነው። ስለዚህ አመጣጣቸውም ራሱ በገንዘብ ኃይል እንደተሰጣችሁ ማስፈታት ህግ የያዘውን እዚህ ጋር ደግሞ ባለሀብት የሆነችን ሴት ሽጉጥ ይዛ በጥይት የመታችን ሴት በቤቷ ቁጭ ብላ ስላለች እኛ ደግሞ በኢትዮጵያ መስኮቶች ሁሉ የምንናገራቸው ነገሮች ሁሉ ተፈጻሚነት ስላላቸው የእውነት አርበኛ የሆነው ሚኪ በአስቸኳይ ከእስር ቤት እንዲፈታ ብለን በዚህ እንጨርሳለን። እዚህ ጋር እናንተ አሁን ልትረዱን የምትችለው ነገር ምንም ነገር የለም። ህግ ይዞታል ኦልሬዲ። ህግ የያዘውን ነገር ደግሞ ህግ እንዲፈታልን እኛ ደግሞ በተለያዩ መስኮቶችን እየተናገርን እንደሆነ በሚዲያም በኩል የእውነት የሆነ አርበኛ የሆነው ሚኪ ማግኘት እንድንችል በአካልም አግኝተነው ማውራት እንድንችል ከነቁስሉ እንደገባ እንደዚሁ ደግሞ ነፃነቱን አግኝቶ እንዲወጣ ስለምንፈልግ በየአካባቢያችን ላይ ባለንበት ቦታ ላይ እየመጡ የሚረብሹን ደግሞ እያንዳንዳቸው ደግሞ ህግ ተጠያቂ እንዲያደርጋቸው እንፈልጋለን። ወንድሜ አሁን እኛ ቀደም እንደተናገርነው አመጣጣችን በበጎ መንፈስ ነው፣ በጥሩ አመለካከት ነገር ነው የመጣ ነው ያለው። ስለዚህ አሁን ይሄ ልጅም እዛ እንዲቆይ የምንፈልግበት ነገርም ስለሌለ መነጋገር ስላለብን አንዳንድ ጉዳይ እስኪ ከአንተ ጋር እንነጋገር። እስኪ እሷን ትንሽ ወጣ ትበልልንና አብረን እስኪ እንነጋገር። ለምንድን ነው የምወጣው? እናንተ እንደመጣችሁት እናንተ ወጡ እንጂ እኔ ለምንድን ነው የምወጣው? እናንተ ስትመጡ ምንም ነገር ደህና ነገር ይዛችሁ አትመጡም። ሲጀመር እናንተ እንደመጣችሁ እናንተ ወጡ። እኔ የትም አልሄድም። የኔ ልጅ እባክህ ችግር የለውም። በሚኪ በኩል ያለውን ነገር እኔ እወጣዋለሁ። ችግር የለውም። ምንም ማንም ይወጣለት የለም። ችግር የለውም። አለን ችግር የለውም። አይቶሽ በጣም ለመልካም መፍትሄ ያመጡ ማለት ተደባደቡ፣ ተጣሉ፣ ችግር የለውም። ምንም ደህና ነገር ይዛችሁ አትመጡም። እናንተ ሲጀመር ከደህና ጋር ስለማትሉ ደህና ነገር ይዛችሁ አትመጡ። እውነትን የያዝነው እኛ ነን አይደለ? እውነትን ስለያዝን አንዴ ወጣ ብለሽ ብናወራ ከነርሱ ጋር የተሻለ ይመስላል። እኔ አልወጣም። ስለማልወጣ እነሱ ይውጡ። ምንም አያረጉልህም። ደህና ነገር አያማክሩም። መጥፎም ሆነ ደህና ነገር ቢሆንም በገንዘብ ስለምታሽከረክራቸውና በገንዘብ ስለሚላላኩ እነሱ የሚጠቅሙ ነገር የለም። ከነሱ ነገር ምንም ነገር ልታገኝ አትችልም። ዛሬም ሆነ በኋላም ብታዋራችሁ ስለ ብር ነው የሚያወሩ። ይሄን ነው በቃ። ኧረ እናንተ ትልልቅ ከሚኪ የተማርኳቸው አንዳንድ ጥሩ ነገሮች አሉና ያንን ነገር ደግሞ ለኔም ስለጠቀመኝ ይዤዋለሁ። ስለዚህ በዚህ በኩል ምንም ሐሳብ አይጠቅሙህም ብዬ ነው። ችግር የለውም። እነሱ እንደ ቡችላ ብር እያሳየች በየቦታው ተጎዳና በትልቅ ሰው ናቸው በማለት ታሽከረክራቸዋለች። ይሄን ነው እነሱ እኔ በወጣለህ እኔ ወጣለሁ የኔ ልጅ ችግር የለውም። ግን ላንተ ላስጠንቀቀ ስለ ገንዘብ ነው የሚያወሩ፣ ስለ ብር ነው የሚያወሩ። በቃ ይሄ ነው እናንተ እንጀራ አርጋችሁታል መሰል እሷን እንጀራ በቃ ስራ አርጋችሁታል። ይሄ ነው ደግሞ ከናንተ ደግሞ ይሄ አይጠበቅም። ጤናማ አይደሉ? እኔ ጤናማ ማን እኔ ጤናማ ነኝ እኔ እኛ ጤናማ ነኝ እኔ። ለመልካም የመጣ ሰውን እሰይ ይላሉ እንጂ እንዲህ ምንም መልካም መጣጣቸውንም ስላየን ችግር የለውም። አንድ ነገር ልንገርህ፣ አንተ ስላልገባህ ነው። እኔ ገብቶኛል። ሁለተኛ ዙር ነው የመጡት። አውቃለሁ። ሰው በአመለካከቱ አይደለም ባነጋገሩ በአንድ ቀን ታውቃለህ ማንነታቸውን። እነዚህ ሰዎች ግን የገንዘብ እንትን ናቸው። ስለዚህ ይሄን ነው እኔ ማስረዳህ ለአንተ ነው። እነሱን አውቄያቸዋለሁ ልልፈልግ። ችግር የለውም። አንዴ ላውራቸው እስኪ። ችግር የለውም። እሺ እኔ ለአንተ ነው የምወጣው፣ ለአንተ ነው። እነሱ ለእነሱ ብዬ አይደለም ለአንተ ብዬ ግን እወጣልሃለሁ። እሺ እንነጋገር ብቻ ስላሉኝ ብቻችንን መነጋገር እንግዲህ መቼም እንዲህ አይነት ነገር መፈጠሩ የአጋጣሚ ሁኔታ ነገር ነው የተፈጠረው። ታስቦበት የተደረገ ነገር አይደለም ያለው። እኛም እንግዲህ እንደ አጋጣሚ ሴትዮዋንም ብናውቃቸው ሚኪንም ካለው አንዳንድ ሁኔታ ነገር የምናውቀው ቢሆን ነገሮቹን እኛ በሽምግልና እንያዘው በሚል አይነት መንገድ ነው ወደዚህ ነገር የመጣ ነው ያለው።
እና አሁን ይሄ ነገር አንድ ጊዜ ተፈጥሯልና ያለው እንዴት ይሁን ይሄን ልጅስ እንዴት ይደረግ ምንድን መደረግ አለበት በሚለው ነገር እኛ መረዳት በሚያስፈልገው በገንዘብም ይሁን ቢፈልግ ድርጅትን ቢፈልግም የፈለገው በህይወቱ ላይ ለውጥ ሊያደርግ የሚገባውን ነገሮችን ሁሉ ለማድረግ ዝግጁ ነን ብለን ያልነው የመጣንበትም ነገር ከባለፈው ሁኔታ ከዛ በሁለተኛ መጣጣችን ቅድም እሳቸው እናቱ እንደተናገረችው ሁለተኛ ዙር የመጣንበት ምክንያት ይሄ ልጅ እንዲነገር ስለሆነ ለምን አንጠይቀውም እናትየው በቢላዋ አስፈራርታ ልትወጋን ብላ ነው መቼም ያው ራሳችንን አትርፈን ይወጣ ነው እንደዛ ብታደረገንም ብትበድለንም በደሏን እንትተን የመጣ ነው እስኪ ይሄን ልጅ እንደው እንጠይቀው እኒና ነገሮች የሚለወጡበት ነገር ካለ እንዲለወጡ ነው ያለው አንተም እንደነገርከን ጓደኛውን አብረህ የሰራሁ ነው ያለው ይሄ ልጅ ለሱም ሆነ ለቤተሰቡም ህይወቱን ቢቀይር አይሻልም መደረግ የሚገባውን ነገር እናደርጋለን ብለን ነው ያለው በሽምግልናችን ሴትዮዋንም እኛ ተጭነን የሚያስፈልገው ነገር ይሄ ነው ብለን እናደርጋለን ይሄ ነው እንግዲህ ዋና ጉዳያችን ይሄ ነው ዋሽ እኛም እንኳን ምን ይላሉ እርሶስ እኔ የምምለው እኮ መቼም እርቅ የሚጠላ ሴጣን መልካም ነገር ሁሉ የሚጠላ እርቅ ሰው ልጅ ጥሩ ነው መታረቅ ሰውና ሞራ ገር የለው መቼም እግርና እግር ይጋጫል ተሳስተዋል ሴትዮዋ ተሳስቻለሁ ባካችሁ አማሉኝ አስታርቁኝ እከሰዋለሁ እስኪድንም ጠቦትም ሙክትም እያረኩኝ አሳክመዋለሁ አስታርቁኝ አሉ ሴትዮዋ አሻፈረኝ አሉና ሄዱ ጭራሹኑ ከቤት ዘለው ወጡና በቢላ ሊወጉን አሁንም ሲታሰር ይሄ ልጅ አንበሳ ልጅ ነው ጎበዝ ነው ወገን ዘመድ ወዳድ ሀገር ወዳድ ጥሩ ነው ታስሮ እዚህ ምን ይቀመጣል አይሆንም ፖሊስ ጣቢያ ሄደን እኛን እግር ላይ ወርቀን እናስታርቃለን ግዴላችሁም ብለን ወዲህ መጣን አሁን ብር ይዛችሁ ነው እኛ ብር በልተን አይደለም እኛ ታረቁ ነው ይክሱታል ያደርጉልታል ብለን እግር ልመና መጣን ታዲያ ምን አጠፍተን ነው እኛ ብር ቤትኛው ብር ሽማግሌ ያለፈ ምን ይሰራል አምላክም ምሕረት ይወዳል የማሩት ይቅርታ አድርጎና ተሳስቻለሁ ካሉ እርሶም ይቅር በሉ እሱንም ይካስ ማለት ትክክል ነው ሚኪ በብር የሚደለል ሰው አይደለም ምን ጊዜም እውነትን ይዞ የሚጓዝ ሰው ብዙ አደጋ ይደርስበታል የሚክን ጉዳይ ደግሞ እኛ ይዘነዋል ቢታሰርም እዚህ ጋር ህግን የያዘውን ነገር ማንም ገብቶ ሊያፈርሰው አይችልም ስለዚህ በጥይት ተመት ሲመታ በቢላ ሲተለተል የደረሰለት ማንም የለም አሁን በጥይት ስለተመታ እናንተ ደግሞ ገንዘብ እንስጥና እንደዚህ እናርግና የሚባል ነገር እኛ ጋር ተቀባይነት አይኖረውም ሚኪን የሚወደው ሁሉ እርሱ ለሚኪ ብሎ ይታገላል ሚኪ የሚያደርጋቸውን ነገሮች የሚፈልፍሎ የሚያወጣቸውን ሚዲያ ላይ የሚያቀርባቸውን ነገሮች በሙሉ የሚወድ እሱ ደግሞ ሚኪን ነፃ ያወጣዋል ሚኪ የያዘው እኮ የኢትዮጵያ ህዝብና ሚኪን የያዘው የኢትዮጵያ ህዝብና እግዚአብሔር ነው ቢሆንም ግን ሚኪ እዛ ጋር በህግ መንገድም ቢሄድ ሴትዮዋን ይቅር ሳይል አላለፈም ይቅር በሉ ይቅር ተባላላችሁ የሚለው ግን ነገር ግን በገንዘብ ተሰጥቶ ጠቦት ስለተገዛ ሚኪ ደና ይሆናል ማለት አይደለም ድርጅት ብላችኋል ድርጅት ለሚኪ ሰርቶ ያገኘዋል ሚኪን እንደማለት እንዲያቆ አይደለም አልተደማመጥንም ባለ ሀብት ስለሆነች ሴትዮዋ እዛ ጋር ጉዳት ያደረሰችበት ሁለተኛ ጉዳት ለማድረስ ደግሞ ሚኪ ላይ እንደውም እርሷ እንዳታገኘው መንገድ ሆኖታል መታሰሩ ስለዚህ ነፃ ይወጣል በቅርቡ በህግ ፊት ይቅረብ እርሷም የምትደርስበት የምትሄድበት ደረጃ ድረስ ትሂድ እዚህ ጋር ምንም አይነት ነገር አይደርስበትም ሚኪ ያላችሁት ነገር ሁሉ መጨረሻው ኪሳራ ነው ለእናንተ በኋላ ተጠያቂ ትሆናላችሁ በጣም እናዝናለን እንግዲህ ምንም ማድረግ አንችልም ያለው ከዚህ በላይ ሰው መቼም ለሰው ነው የሚመጣለት ነገር ያለው የበደለ ይክሳል ያለ ነገር ነው ይሄንን በዚህ መንፈስ ነው ያለው አንተ እንዳያችሁ ከሆነ ከህግ በላይ ማለፍ እንደምትችሉ ነው እናንተ እዚህ ጋር በኋላ እናስወጣው
እኛ ታዲያ በዋስ ይውጣ ማለት እኮ ማለት እዛ ጋር ገንዘብ ተከፍሎት ነው እንጂ ለጠበቃው እናስታርቃለን። እንግዲህ ይሄ ነው ያለው። እኛ እኮ በዋስ ሊወጣ የሚችለው በኢትዮጵያ ሕዝብ መንገድ ብቻ ነው። በተለያዩ የሚዲያ መስኮቶች ይዘናል። ስለዚህ እንደውም እኛም ኖ የያዝኩት እኔ ብቻ ሳልሆን የኢትዮጵያ ሕዝብ ይዞታል የሱን ጉዳይ። ስለዚህ ነፃ መውጣት የሚችልበት መንገድ አለ። ነፃ ይወጣል። በኋላ ደግሞ ተከሳሹ ደግሞ ወደ እስር ቤት ይገባል። እውነት ብትቆይም ትወጣለች። ለእናንተም የተከፈላችሁ ገንዘብ ደግሞ በኋላ መንገድ ላይ ይወድቃል ማለት ነው። አንተ ራስህ አሁን ትልቅ ስህተት እየሰራህ ነው። ምክንያቱም እኛን በዚህ መወንጀልም አትችልም፣ አይገባህም ነገር ያለው ምክንያቱም ስላመጣጣችን አስጨብጠን የመጣንበት ሁለት ስንተኛ አመጣጣችሁ ማለት እማኛለህ አመጣጣችሁ ደግሞ አይደለም ነውር ነው። ሚኪ መታሰሩን ሰምተን የመጣ ነው አይነት ነገር ነው አመጣጣችሁ። አመጣጣችሁ ሰምተን የመጣ ነው እንጂ መጀመሪያ ሰላምታ ሰጣችሁን አልገባችሁ። እያወራን በነበርንበት ሰዓት ላይ ሰላምታ ሳሰጡን መጀመሪያ መታሰሩን ሰምተናል ብላችሁን የገባችሁት። ከሰማችሁ ደግሞ እንዳይፈጠር መጀመሪያ ቀድማችሁ ህግ ጋር ሳይደርስ ከነርሱ ጋር ያለውን ነገር መጨረስ እንጂ መተናልዋ በቢላት ወጡን እኮ ባልቴቷ። ስለዚህ የሚኪ እናቴ እንዳይደርስ እንዳያደርግ ደግሞ ሚኪ ጋር የደረሰበት ገና ወደ ህግ ሲሄድ ጥፋተኛ አንተ ነን የተባለው ያለ ጥፋቱ ማለት ነው። እዚህ ጋር ምንም ማድረግ አይቻልም። ኦሬዲ ህግ ይዞታል። ህግ ይፈታዋል። ሽማግሌ አይፈታውም። ስለዚህ ጨርሻለሁ። አንተም ታረቁ ማለት ይገባህ እንዴ ትላለህ እንዴ? ያ ሞክርን እንግዲህ። አዎ አንተ እንደ ጓደኛም ከሆንክ ይሄ ነገር ነው ያለው ሁኔታ። አሁን አይበቃችሁ? ስለዚህ ስለጨረስን መሄድ ትችላለህ። ችግር የለብንም። እናንተ እኛ አይደለም ውጡ። በቃ ከዚህ በኋላ በሉርሶ አያከሩ ውጡ። በቃ ነግሬሃለሁ። ጨርሰናል። ነግሬያቸዋለሁ እኔ እነሱ የሚፈልጉት በገንዘብ ስለሆነ ገንዘብን ይዘውን እየመጡት ደግሞ ከኢትዮጵያ ሕዝብ ሊበልጡ አይችሉም። እነሱ ደግሞ ገንዘብ ይዘው የመጡት ደግሞ ከፍርድ ቤት በላይ ሊሆኑ ስለማይችሉ መንግስት የያዘውን መንግስት ይፈታዋል። ለፖሊስም ሆነ ለተለያዩ የተሰጠው ገንዘብ መጨረሻ ላይ መና ይቀራል። ስለዚህ የኢትዮጵያ ሕዝብ ይህንን እንዲመለከት በሚዲያ መስኮት ላይ እናገራለሁ። ነፃነቱን እንዲያውጅልን። የእውነት አርበኛው ከነቁስሉ ስለታሰረ ውጪ ያለው ደግሞ ጉዳት ያደረሰው ደግሞ ተመልሶ ወደ እስር ቤት እንዲገባ የተለያዩ ለኢትዮጵያ ሕዝብ መልእክቴን አደርሳለሁ። በእርግጥ እኔ ሚኪን ይዤው ልመጣ እችላለሁ ከነቁስሉ እንዳለ፣ ግን ጤነኛ ሆኖ ደግሞ ወደ ስራው በቅርቡ ይመለሳል። ከዛ በኋላ ምንም አይነት ጉዳት ሊደርስበት አይችልም። እኔ 100% እርግጠኛ ሆኜ ሚኪን ይዤውለት እመጣለሁ። እዚሁ እርሶ የናፈቆትን ያክል ናፍቆቶትን ይወጡበታል። እሺ የኔ ልጅ ሚሉት ነገር ካለ ይንገሩኝ። እኔ ምለው እውነተኛ አንተ የሱ ጓደኛው ሆነ ከእግዚአብሔር ዘንድ በእግዚአብሔር መንገድ ከሄድክ ልጄን ነገ በአይን ያሳየኝ ይዘው እመጣለሁ እንዳልክ በቃል ተገኝልኝ መጀመሪያ። ሲቀጥል እኔ ማስተላልፈው በተለይ ለእናንተ ነው። ሚኪ ማለት እንደናንተ ነው በቃ የሚሰራው። የስራ ባልደረባህ ነው። እንደ ሚኪ ነው የሚሰራው አይደል? እንደ ሚኪ ነው የምትሰራው አንተ። ስለዚህ አንድ ጉዳት ሲደርስባችሁ ተባብራችሁ ለህግ ማድረስ ነው። አይተሃል፣ እነዚህ የመጡት ከኔ የበለጡ አባቶች ናቸው። በብር ተገዝተው በብር እንደዚህ እናረጋለን እያሉ ሰውን እንዳይሰራ ጥቃትን እያደረሱ ብር ያለው ቁጭ ብሎ እነዚህን በብር እየታለሉ በዚህ እድሜያቸው እንደ አባት ሳይሆኑ እንደ ሰው ሆነው ለሰው ሳያስቡ ይሄን የተጎዳ ይሄ ነው እንትን ነው ሳይሉ በገንዘብ እየተመሩ የሚያደርጓቸውን ህግ ላይ አድርሱ ነው የምለው። ገባህ አይደለ? ነገ ዛሬ ሚኪ ላይ ነው፣ ነገ ደግሞ ካንተ ላይ ሊሆን ይችላል። ይሄ ነገር እንዳይደጋገም ህግ ላይ ተባብራችሁ አድርሱት። እዛ በተረፈ እግዚአብሔር ከሚኪ ጋር አይደለም ከሁላችሁም ጋራ እግዚአብሔር ይከተላችሁ ነው የምለው።
በዛው ልክ ጠላት እያፈራችሁ ነው ያላችሁ። ምክንያቱም ግማሹ ህዝብ ውሸታም ነው፣ እውነት ማይወድ ነው ያለው የኔ ልጅ። ስለዚህ እግዚአብሔር ከእናንተ ጋር ይሁን። የኢትዮጵያ ህዝብ ደግሞ ልጄን ቁስሉን እንዲሽር ጸሎት ያርጉልኝ። በቃ ጠላቱን መሬት ላይ እንዲተኛ፣ ጠላቱን መሬት ላይ እንዲያስተኛልኝ የኢትዮጵያ ህዝብ ጸሎት እንዲያርግልኝ ነው የምፈልገው። ሌላ ነገር ምንም ነገር አልልም። የኔ ልጅ ሚኪን ባይኖት ያዩታል አይደለም የህዝብ ልጅ ነው ሚኪ ማለት። ሚኪን ነገ ባይኖት ያዩታል። የሚያስለቅስ ነገር የለም። በቃ ያገኙታል። የኢትዮጵያ ህዝብ ሁሉ ስለሚወደው ሚኪን ነገ እኔ ይዤው እመጣለሁ። እሺ አታልቅሱ። እሺ እጠብቃለሁ። እኔ ልጅ ሀዘኑትን በደስታ ያብሱታል። እሺ እንዳልክ እኔ ልጅ